ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ስለ ሰራተኛ የሥራ ልምድን በተመለከተ ይሆናል። ይህ እጅግ በጣም መሰረታዊ የሆነ የህግ ትምህርት ነው። እንድትከታተሉ ጋብዛለሁ። ሰራተኞችም አሰሪዎችም። ለመሆኑ የሰራተኛ የሥራ ልምድ መያዝ ያለበት ነገር ምንድን ነው? ሰራተኛ የሥራ ልምድ መያዝ ያለበትን ነገር በኋላ እንነጋገራለን። አሁን ግን ሰራተኛ ላይ ይህ ሰራተኛ ትጉ ሰራተኛ ነው፣ ሌሊት ነው የሚገባው፣ በጣም ታታሪ ሰራተኛ ነው፣ በጣም ጎበዝ ሰራተኛ ነው ብሎ የሥራ ልምድ ላይ ግማሽ ገጽ መጻፍ ለሰራተኛው ምንም እንደማይጠቅም ያውቃሉ? ምንም ጥቅም የለው። ለሚቀጥለው ስራው ምንም ጥቅም የለው። ምናልባት አሰሪው ያን ያይና ጎበዝ ሊለው ይችላል። ነገር ግን ቅጥር ላይ ለሚካሄድ ማንኛውም ጉዳይ ምንም ትርጉም የለውም። ልክ እንደ ሰርተፊኬት ነው የሚታየው፣ እንደ ማትጊያ ሰርተፊኬት ነው የሚታየው። ያ ማትጊያ ሰርተፊኬት እውነት አሁን ላለበት ስራ ይጠቅመው ይሆን? ከጠቀሙ ምናልባት ሊጠቅመው ይችላል። በተረፈ ህጋዊ ውጤት የለውም። ይልቁንስ ህጋዊ ውጤት ያለው ምናልባትም ሰራተኛው በመጥፎ ባህሪው ተወግዶ ከሆነ ተሰናብቶ ከሆነ ለምሳሌ ከመስሪያ ቤቱ ሰርቆ ተሰናብቶ አጭበርብሮ ተሰናብቶ ከሆነ ያንን እርሶ አሰሪ ሆነው ያንን ስራ ልምዱ ላይ ማጭበርበሩን ከጠቀሱ በራስዎት ላይ ሽጉጥ እንደደገኑ መቁጠር ይቻላል። ይህ ማለት ምን ማለት ነው? እርሶ በራስዎት ላይ ማስረጃ ሰጡ ማለት ነው። ይህ ሰራተኛ ምናልባትም አጥፍቶ ከሆነ አጭበርብሮ ከሆነ ባጭበረበረበት መዝገብ ይከፈትበታል እንጂ ህገ መንግስታዊ መብቱ አይጣስም። ክቡራን ተመልካቾች፣ የሰራተኛ የሥራ ልምድ ማለት ልክ አንድ ሰው የሥራ መብቱን እንደመንፈግ ማለት ነው። ያ ሰውዬ ሌላ ቦታ ሄዶ እንዳይቀጠር ማገድ እንደማለት ነው። ስለዚህ የሰራተኛ የሥራ ልምድ ላይ በዚህ ምክንያት ነው የወጣው፣ መጥፎ ሰራተኛ ነበር፣ ያጭበረብር ነበር፣ በዚህ ምክንያት ነው የወጣው፣ መጥፎውን ምክንያት በመጥቀስ ካላችሁ ስሙን እንዳጠፋችሁ ነው የሚቆጠረው። አንድ ሁለት ህገ መንግስታዊ መብቱን እንደ ጣሳችሁ ነው የሚቆጠረው። ስራ ሰርቶ የማግኘት መብት የመኖር መብትን ነው የጣሳችሁት። ሶስተኛ በራሳችሁ ላይ የወንጀል ማስረጃ ማህተም አድርጋችሁ እንደሰጣችሁ ነው የሚቆጠረው። ስለዚህ እንደዚህ ተደርጎ አይጻፍም። ለማንኛውም እችን የሥራ ልምድ እስቲ ይዋት። ሶስት መስመር ይቺ ሶስት መስመር ህጋዊ ኢትዮጵያ ውስጥ የሚያስብለው የሥራ ልምድ ነው። ላንብብልዎት። አቶ በህጉ መኖር መስሪያ ቤታችን በአትክልተኝነት ሙያ በወር 50 ብር እየተከፈላቸው ከሚያዝያ 6 1963 እስከ የካቲት 7 1964 ዓ.ም በቋሚነት የሰሩ ሲሆን የደሞዛቸው ላይ ታክስና የጡረታ መዋጮ ተቆርጦባቸዋል። አለቀ። ሶስት መስመር። በነገራችን ላይ ይችን የሥራ ልምድ አጻጻፍ የውጭ ድርጅቶችና ኤምባሲዎች ይጠቀሙበታል። የእኛ ትንሽ የተለየ ነው፣ የተብራራ ነው፣ ትርጉም ግን የለውም። ህግ የሚያስገድደው እነዚህን 7 ነገሮች ማሟላት ብቻ ሲኖርብን ነው። የመጀመሪያው ቀን፣ ሁለተኛው የሰራተኛው ሙሉ ስም እስከ አያት፣ ሶስተኛ የሰራበት የሥራ መደብ፣ አራተኛ የሥራው አይነት ቋሚ ኮንትራት፣ አራተኛ በወር ሲከፈለው የነበረው ደሞዝ ስፔሻሊ የመጨረሻው ደሞዝ፣ አራተኛ ሲሰራበት የነበረው፣ አምስተኛ ሲሰራበት የነበረው ጊዜ ይሄን ያህል ዓመት ተብሎ ስፔሲፊካሊ አሁን ልክ እንደ በህጉ መኖር እንደገለጸ ይጻፋል። አምስተኛ የጡረታና የታክስ ቀረጥ መቆረጡ ማመላከት እና አምስተኛ የመስሪያ ቤቱ ማህተምና ፊርማ። አለቀ። ከዚህ ውጪ ለሰራተኛው መጥፎውንም ቢጽፉ ለእርሱ ነው ጉዳቱ፣ ለእሱ ነው ጥቅሙ። መጥፎ ጥሩም ቢጽፉ ምንም ትርጉም የለም ለሰራተኛው። ምክንያቱም በሚቀጥለው ስራ ላይ ለሚሰጠው አስተዋጽኦ ጋራንቲ አይሆነው። ያህል ሰው በጥሩ የጻፉለት እዛ ስራ ላይ በትክክል እስካልሰራ ድረስ የጻፉለት ትርጉም አይሰጥም፣ ለሱ ህጋዊ ትርጉም የለም። ስለዚህ ለሰራተኞቻችን የሥራ ልምድ ስንጽፍ በህጉ መሰረት እነዚህን 7 የነገርኳችሁ ነገሮች ብቻ በማሟላት እንጻፍ። ሌላው ትርጉም የለውም። ለዛሬ እዚህ ላይ ነው እጅን ለማውራት የመጣሁት። ሌላ ጊዜ እንገናኛለን። አመሰግናለሁ።